ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን በጤና ሚኒስቴር እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ የጤናችን የቴሌቪዥን ፕሮግራም ተጀምሯል። እኔ ሙልያ አስናቀ ከመላ የስቱዲዮ ባለሙያዎች ጋር ያብራችሁን ቆዩ ግብዣችንን ወደ እናንተ ያደረስን። ወደ ቀዳሚው ፕሮግራማችን ስናልፍ በሳምንቱ የተከናወኑ ዋና ዋና ዜናዎችን ወደምንዳስበት ዝግጅት ነው የምናልፈው። ዘውዱ ጉልማ አዘጋጅቶታል። መልካም ቆይታ። የቻይና አፍሪካ ሆስፒታሎች ህብረት የትብብር ፕሮግራም በኢትዮጵያና በቻይና መካከል ያለውን አጋርነት እንደሚያጠናክር ተገለጸ። የቻይና አፍሪካ የሆስፒታሎች ህብረት የኢንዶስኮፒና የሚኒማል ኢንቬሲቭ ቀዶ ህክምና የትብብር ፕሮግራም ማስጀመሪያ ስነ ስርዓት ተካሂዷል። የቻይና አፍሪካ ሆስፒታሎች ህብረት የትብብር ፕሮግራም በኢትዮጵያና በቻይና መካከል ያለውን አጋርነት የበለጠ እንደሚያጠናክር የገለጹት የኢፌዴሪ ፕሬዝዳንት ክቡር ታዬ አጽቀሥላሴ ሲሆኑ በህክምና ዘርፍ ዘመናዊ ቴክኖሎጂዎችን ማስተዋወቅ የመንግስት ኃላፊነት መሆኑን በመግለጽ ቴክኖሎጂ በጤና ውጤቶች ላይ ያለውን ተጽዕኖ አስረድተዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው የኢትዮጵያን የጤና ሪፎርም አጀንዳ ወደፊት ለማስቀጠል ዘርፉ በቁርጠኝነት እየሰራ እንደሚገኝና የጤና የሰው ኃይል ልማት ቅድሚያ ከሚሰጣቸው ጉዳዮች አንዱ መሆኑን ያብራሩ ሲሆን የማሰልጠኛ ማዕከላቱ ለቀጣይ ትውልድ የኢትዮጵያን የቀዶ ህክምና ባለሙያዎች ማፍለቂያ ሆነው የሚያገለግሉና ለመላው አፍሪካ አህጉር የእውቀትና የላቀ አገልግሎት ማዕከል እንደሚሆንም ገልጸዋል። በኢትዮጵያ የቻይና አምባሳደር ቺንሃይ በቻይናና በአፍሪካ መካከል ያለው ትብብር በሁሉም ዘርፎች እያደገ መምጣቱን አብራርተው ቻይናና ኢትዮጵያ በጤናው ዘርፍ ጠንካራ ትብብር በመገንባት በጤናው ዘርፍ በሰው ኃይል ልማት ላይ በቁርጠኝነት መስራታችንን እንቀጥላለን ብለዋል። የረቀቀ የቀዶ ህክምና ማሰልጠኛ ተቋሞቹ ኢትዮጵያን ጨምሮ ከሱዳን፣ ከዩጋንዳ፣ ሊቢያና ከሌሎች የአፍሪካ ሀገራት የተውጣጡ ከ30 በላይ ተሳታፊዎች በመጀመሪያው ዙር ስልጠና መስጠት ጀምረዋል። ጤና ሚኒስቴር በዘርፉ እየተሰራ ባለው ሪፎርም ዙሪያ ከአጠቃላይ ሰራተኞች ጋር የግንዛቤ ማስጨበጫ ውይይት አደረገ። ጤና ሚኒስቴር በዘርፉ እየተሰራ ያለው ሪፎርም የደረሰበትን ደረጃ በብቃትና ምዘና አፈጻጸም እንዲሁም በሚጠበቅ ውጤት ዙሪያ ከማኔጅመንት አባላት ከዴስክና ከቡድን መሪዎች እንዲሁም ከመላው ሰራተኞች ጋር የግንዛቤ ማስጨበጫ ውይይት አደረገ። በሀገራችን የጤናው ዘርፍ አጀማመርና ሂደት ምን እንደሚመስል የሪፎርሙን ዓላማ እንዲሁም አስፈላጊነትና የሚያስገኘውን ውጤት በተመለከተ ገለጻ ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ ሪፎርሙ ከብዙ ሀገራት ልምድ የተቀመረና የሀገር ውስጥ ነባራዊ ሁኔታን ያገናዘበ እንዲሁም የጤናው ዘርፍ ለህብረተሰቡ የሚሰጠውን አገልግሎት ዓለም አቀፍ ደረጃውን የጠበቀ ብቃት ያለውና ጥራትን ያማከለ ለማድረግ ያለመ መሆኑን አብራርተዋል። የጤና ብቃት ምዘናን በተመለከተ ገለጻ ያደረጉት የጤና ሚኒስትር ከፍተኛ አማካሪ ዶክተር ዳንኤል ገብረ ሚካኤል በበኩላቸው የብቃት ምዘናው ዓላማ ጥንካሬና ክፍተትን በመለየት የአቅም ማጎልበቻ ስራ ለመስራት በቀጣይም ጥራቱን የጠበቀ አገልግሎት ለመስጠት መሆኑን ገልጸዋል። በመድረኩ በቀረቡ የግንዛቤ ማስጨበጫ ገለጻዎች ዙሪያ ሰፊ ውይይቶችም ተደርገዋል። ተመልካቾቻችን ከሰሞነኛ ዝግጅት ተመልሰናል። በቀጣይ ደግሞ ለጤናው የተሰኘ ፕሮግራማችን ነው የምናገኘው። በጤናው ዝግጅት ላይ ባልደረባችን ህይወት ይመር ስለ ሄሞፊሊያ ወይም የደም አለመርጋት ያዘጋጀችልን ፕሮግራም አለ። አብረን እንከታተላት። ሄሞፊሊያ የምንለው በደማችን ውስጥ ያሉ ኬሚካሎች አሉ ለደም መርጋት የሚያገለግሉ። ስለዚህ እነዚህ ኬሚካሎች በማይኖሩበት ጊዜ ደም መፍሰስ ያጋጥማል። ስለዚህ በእነዚህ እጥረት የሚገጥመው የደም መፍሰስ ሄሞፊሊያ እንለዋለን። እንግዲህ መንስኤው ሁለት አይነት ነው። አንደኛው በዘር የሚተላለፍ የምንለው ነው፣ ሄሪዲተሪ ወይንም በዘር የሚተላለፈው አይነት ሄሪዲተሪ ሄሞፊሊያ የምንለው ነው። ሁለተኛው አኳየርድ ሄሞፊሊያ የምንለው ያ ደግሞ ከጊዜ በኋላ የሚመጣ ነው። በዘር የሚተላለፈው ሄሞፊሊያ እንግዲህ ከወላጆች ወደ ልጆች የሚተላለፈው አይነት ነው። በዋናነት የሚያጠቃው ወንዶችን ነው። ሁለተኛው ግን ያው አኳየርድ የምንለው የደም ካንሰር በሚኖርበት ጊዜ፣ ሌላም አይነት ካንሰሮች በሚኖርበት ጊዜ ከዛ በተጨማሪ አውቶኢሚዩን ዲዚዝ የምንላቸው የራሳችን ሰውነት ራሳችን የሚያጠቃበት ሁኔታ በሚፈጠርበት ጊዜ የሚፈጠሩ የሄሞፊሊያ አይነት ነው። እንግዲህ በዘር የሚተላለፈው ካየን
ሴት ልጅ በተፈጥሮ ያላት የሴክስ ክሮሞሶም ነው ኤክስ ነው፣ ወንድ ደግሞ XY ነው። ስለዚህ ብዙ ጊዜ ምንድነው እናቶች ተሸካሚ ይሆናሉ። ኤክስ በሚሆንበት ጊዜ አንደኛው ኤክስ ሄሞፊሊያ የሚያመጣው ጂን ይኖረዋል፣ ሁለተኛው ኤክስ ላይ ግን ኖርማል ይሆናል። ይሄ በሚሆንበት ጊዜ ኖርማሉ ስለሚጫነው ይሄ የተበላሸውን ጂን ሴቶች ላይ የመከሰት እድሉ በጣም አነስተኛ ነው፣ አይከሰትም በጊዜ። ወንዶች ላይ ግን ሲሆን ወንዶች XY ነው። ስለዚህ ኤክስ እና ዋይ ስለሚሆን ዋዩ በባህሪው የተለየ ስለሆነ ኤክስን መጫን አይችልም ማለት ነው። ስለዚህ እናትዮ ሄሞፊሊያ ተሸካሚ ከሆነች ወደ ልጁ በሚሄድበት ጊዜ ወንድ ልጅ የመያዝ እድሉ ከፍተኛ ነው ማለት ነው። ሌላው ቅድም ያነሳኋቸው አጋላጭ ሁኔታዎች እንግዲህ ያው ካንሰር በሚኖርበት ጊዜ የኛ ሰውነታችን በሚያጠቃበት ጊዜ እነዚህ ፋክተር የምንላቸው ወይ ደግሞ ኬሚካሎች ደማችን ላይ በዝውውር የሚገኙት ኬሚካሎች ደም ለመርጋት የሚያግዙትን ያጠቃቸዋል። በማጥቃት ከጥቅም ውጭ ስለሚያውላቸው ደም በሚፈስበት ጊዜ የደሙን የመርጋት ሁኔታ ስለሚያዛባው ወደ መፍሰስ ያጋጥማል ማለት ነው። የመድማት የሚያጋልጡ ነገሮችን በጣም መከላከል ያስፈልጋል። ስለዚህ አደጋ ጊዜ ስራ በሚሰራበት ሄልሜት፣ ጉልበት መከላከያ እነዚህ ነገሮች በግጭት ጊዜ መድማት ስለሚያጋጥም እነሱን መከላከያ መጠቀም አስፈላጊ ነው። እነሱ በሚኖርበት ጊዜ የመድማት ሁኔታዎችን ስለሚቀንስ። ሌላ ደግሞ እንግዲህ ከመድኃኒቶችም ማስወገድ ያለብን መድኃኒቶች ይኖራል። ለምሳሌ አስፕሪን፣ ኢቡፕሮፌን ምናምን የምንላቸው ለሕክምና ለስቃይ የምንሰጣቸው መድኃኒቶች የመድማት እንትኑን ስለሚያፋጥኑት እንደዛ አይነት ነገሮች ባይወሰዱ ይመከራል። ብዙ ጊዜ ለማስታገሻ ቢወስዱ የምንመርጠው አሴታሚኖፌን የምንለው መድኃኒት ነው። ሌሎቹ ግን ያው ከዛ ጋር ኢንተርፌር ስለሚያደርጉ ደም የመፍሰስ ነገሩን ያው ሊያባብሱበት የሚችሉበት ሁኔታ ስላለ እነሱን ማስወገድ አስፈላጊ ነው። ማሊግናንሲ ከሆነ ካንሰር ጋር የተያዙ ከሆነ ካንሰር በሚታከምበት ጊዜ ይስተካከላል። ኦቶሚዩን ዲዚዝ የምንላቸውም እሱ በሚስተካከልበት ጊዜ ያው ያንን የሚያጠቁ ኬሚካሎችን ስለሚወገዱ የማጥቃት ሁኔታ አይኖርም። በዋናነት እነሱ ሌላ በሽታ ታከው ስለሚመጡ ዋናውን በሽታ ማከም ነው። ደም በሚፈስበት ጊዜ አይቆምም። እንደሌላው ቶሎ የሚቆመው ያለመቆምና ብዙ ጊዜ የመድማት ሁኔታዎች ይኖራል። አንዳንዴም የተወሰነ ጊዜ ከኦፕሬሽን በኋላም እንግዲህ ወዲያው ላይደማ ይችላል። የተወሰነ ጊዜ ቆይቶ የሚደማበት ሁኔታ ይፈጠራልና ብዙ ጊዜ ምንድነው ደም ፈሶ ትክክል የሚሰራ የኛ የደም መርጋት ሂደቱ ትክክል የሚሰራ ከሆነ መቆም አለበት። ያ ሁኔታ በጣም ቀጣይነት አልቆም የሚልበት ሁኔታ ካለ ያው መመርመር ያስፈልጋል ማለት ነው። ታካሚዎች ግን በመጀመሪያ ጊዜ ብዙ የሚረዱትና ወደ ሕክምና የሚመጡት በሚገረዙበት ህጻናት ሆነው በሚገረዙበት ጊዜ ደም አልቆም ሲላቸው በዛ ምልክት ወደ ሕክምና የሚመጡበት ሁኔታ ነው ያለው። ሄሞፊሊያ ከሌላው ከፕሌትሌት ብሊዲንግ ይለያል የምንለው ምንድነው? ውስጣዊ አካል ላይ ነው የሚፈሰው። አንዳንዴ እንትናችን ጉልበታችን መገጣጠሚያ ውስጥ ሊፈስ ይችላል፣ ጡንቻችን ውስጥ ሊፈስ ይችላል፣ አንዳንዴ ወድቃችንም ውስጥ የሚፈስበት ሁኔታ ይኖራል። ስለዚህ በዛ አይነት መድማት የሚገለጹ ናቸው። ብዙ ጊዜ ዲፕ የሆኑ ብሊዲንግ ነው የምንላቸው። ሱፐርፊሻል ብሊዲንግ የምንላቸው አለ፣ ቆዳችን ላይ የሚደማ ነጠብጣብ ነገር የሚወጣ እሱ ከሱ ጋር ብዙ የሚያያዝ አይደለም፣ ከፕሌትሌት ዴፊሸንሲ ጋር ነው። ይሄ ግን የኬሚካሎቹ እጥረት በሚኖርበት ጊዜ የሚፈሰው አብዛኛው ጉልበታችን ላይ ሊሆን ይችላል፣ ጡንቻችን ላይ ሊሆን ይችላል፣ አንጎላችንም ውስጥ የመፍሰስ ወድቃችን ውስጥ የመፍሰስ ሁኔታዎች ያጋጥማሉ እና ብዙ ጊዜ በዛ መንገድ ነው የሚመጣው። እንግዲህ እንደ የአይነቱ ነው። ሄሞፊሊያ በሶስት በጣም ሲቪር የምንለው አለ፣ ሞዴሬት፣ ማይልድ የምንለው አለ። ሲቪር የምንለው በጣም አደገኛ ነው። ይሄ ማለት ምንድነው? አንጎል ውስጥ ራሱ ደም ፈሶ ህይወት እስከ ማለፍ ድረስ ሊያጋጥም ይችላል። በአደጋ ጊዜም ደም በመፍሰስ ያለ ቁጥጥር መቆጣጠር ስለማይቻል ደሙ በመፍሰሱ ህይወታቸው የሚያልፍበት ሁኔታ ይኖራል። ማይልድ እና ሞዴሬት የምንለው ግን በተመጣጣኝ የተሻለ ሁኔታ፣ ማይልድ ብዙ ጊዜ ላይታወቅም ይችላል፣ በሆኑ አጋጣሚዎች የሚታወቅበት ሁኔታ ይኖራል። ሞዴሬት የምንለው እንግዲህ
በተቻለ መጠን ከሲቪሩ መለስ ያለ ሁኔታ ነው ያለው። በዚህ ጊዜ ያው ይኖራሉ ምልክቶቹ ልክ ሲቪር እንደምንለው ግን በጣም አደገኛ የሚሆኑበት ሁኔታ የለም። ሲቪሮች ግን ሁል ጊዜ ሲቪር ሄሞፊሊያ ያላቸው ህይወታቸው በደም መድማት የተለያየ ቦታ ላይ ቅድም እንዳልኩት አንጎል ላይ ሆድ ዕቃ ላይ በተለያየ ምክንያት መድማት ህይወታቸው የሚያልፍበት ሁኔታ ይኖራል። በደም ምርመራ ላይ የመርጋት አቅሙ ምን ያክል ነው የሚሉ ምርመራዎች አሉ። ፒቲቲ አይናር ምን ላቸዋለን ግን ኤፒሲቲ ዋናው ለሄሞፊሊያ የምንጠቀመው እሱ ነው። ስለዚህ በተወሰነ ሰከንድ ውስጥ መርጋት መቻል አለበት ያ ደም ኖርማል ከሆነ ኬሚካሎቹ ስራ ስለሚጀምሩ ማለት ነው። ያ ነገር እንግዲህ በዛ በተወሰነለት ጊዜ ውስጥ ካረጋ ከፍ ያለ ሁኔታ ካለ ይሄ የሚያሳየው የመርጋት ችግር አለ፣ ደም የመርጋት ችግር አለ ማለት ነው። ከዛ በኋላ እንግዲህ ምን አይነት ነው የሚለውን ለመለየት ፋክተሮች ቅድም ያልኳቸው ኬሚካሎችን እንመረምራለን ማለት ነው። የነዚህ የኬሚካሎቹ አክቲቪቲ መጠን ደግሞ እናይና ቅድም እንዳነሳሁት ሴቪር፣ ሞደሬት ኤንድ ማይልድ በሚለው እንለየዋለንና ደማችን ውስጥ ያለው የፋክተር መጠንን አክቲቪቲውን በመለካት ነው የሚታወቀው። ፕላዝማ ተሰብስበው የሚዘጋጁ ፋክተሮች እነሱን መጠቀም እንችላለን። በላቦራቶሪ የሚሰሩ ፋክተሮች አሉ። እነሱንም በመርፌ በመስጠት የምንጠቀምበት ሁኔታ ነው ያለው። ስለዚህ እንዲረጋ ከተፈለገ የጎደለውን ፋክተር በመርፌ መንገድ መስጠት ነው። አንዳንዶቹ አጭር ግን እድሜ ያላቸው አሉ። ስለዚህ ከተወጋ ቶሎ ሰውነታችን ውስጥ የሚወገዱ እነሱም በሳምንት 3 ጊዜ የምንሰጥበት ሁኔታ አለ። ሌላው አይነት ደግሞ በሳምንት 2 ቀን የሚሰጡ አሉ። ከዛ በተረፈ ደግሞ አልትራ የምንላቸው በሳምንት በየሳምንቱ የሚሰጡ መርፌዎች አሉ። ስለዚህ እነዚህን በመስጠት ሰው እንደ በጣም ደም የመስፋትና ህይወቱን አደጋ ላይ የሚጥልበት ሁኔታ የመከላከል ሁኔታዎች ነው የሚኖረውና ስለዚህ እድሜ ልክ ስለሆነ ህክምናውም ክትትሉም የፕሮፊላክሲስ የምንላቸው ፋክተር ሪፕሌስመንትም እነሱን እንጠቀማለን። በሰዓቱ ከተገኘ በደም መፍሰስ ህይወታቸው እንዳያልፍ እና ከደም መፍሰስ ጋር ተያይዘው የሚመጡ ውስብስብ ኮምፕሊኬሽን የምንላቸዋልና ደም መፍሰስ ኑሯቸው ደም ለማቆም በጣም የሚያስቸግሩን ነገር ከሆኑ በሁለት ነገር ነው። ቅድም ያነሳሁት አለ አኳየርድ የምንለው አኳየርድ ብዙ ጊዜ ወንድም ሴትም ሊሆን ይችላል። ግን ይሄ ሄሪዲተሪ ወይም ፋሚሊያል በዘር የሚተላለፈው ብዙ ጊዜ ወንዶች ደም ማፍሰስ ብዙ ጊዜ አልቆም ካለ ወደሚፈለከተው ህክምና ልኮ በትክክል ምን እንደሆነ ምክንያቱ መታወቅ ስላለበት የሚታወቅበት ሁኔታ መፍጠር አስፈላጊ ነው የሚል እምነት አለኝ። ቀደም ሲል በቀረበው ፕሮግራም ላይ ሄሞፊሊያ ወይም የደም አለመርጋት ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። በቀጣይ ደግሞ ወደ አጀንዳ ፕሮግራማችን የምናልፈው በጤና ፋይናንሲንግ ዙሪያ የተዘጋጁ ዝግጅት አፈወርቂውን ያቀርብልናል። መልካም ጊዜ። ኢኖቬሽን ለኢንቨስትመንት ምቹ ሁኔታን ይፈጥራል። ኢንቨስትመንትም ኢኖቬሽንን ይፈጥራል። አንዱ ላንዱ ተመጋጋቢ ናቸው። ለዘርፉ ቅድሚያ የሰጡ የበለጸጉ ሀገራት ለእድገታቸው ትልቅ መሰረት ጥሎላቸዋል። በጤናው ዘርፍ በዓለም አቀፍ ደረጃ ቃል የተገቡ የዘላቂ ልማት ግቦችን፣ ሁሉን አቀፍ የጤና ሽፋንን ተደራሽነት፣ ጥራትና ፍትሃዊነትን ለማረጋገጥ ኢንቨስትመንትና ኢኖቬሽን በእጅጉ አስፈላጊ ናቸው። ለዚህም ነው በጤናው ዘርፍ በመካከለኛው ዘመን የእድገትና ኢንቨስትመንት እቅድ ውስጥ ኢንቨስትመንትና ኢኖቬሽን ልዩ ትኩረት የተሰጣቸው። ዓለማችን በአሁኑ ሰዓት ትልቅ ፈጠራ የሚያስፈልግበት በተለይ ደግሞ በኢንቨስትመንት በሚደረጉ በጤናው ዘርፍ በሚደረጉ ኢንቨስትመንቶች ላይ በጣም ጠንካራ የሆነ የሀገር ኃላፊነትን በመያዝ የሚደረጉ ኢንቨስትመንቶች እንዲሁም ደግሞ አዳዲስ ነገሮችን ይዞ በማቅረብ ላይ በጣም በሰፊው የሚታሰብበት ጊዜ ላይ ነው። የጤና ኢንቨስትመንት እና የጤና ፈጠራ ለዘላቂ የሆነ የጤና ልማት ግቦቻችን መሳካት እንዲሆን አድርገን እንድናስብ ተደርጎ ነው ማለት ነው የተዘጋጀን ያለ ነው። ፈጠራንና ኢንቨስትመንትን አቀናጅቶ ኢንቨስት እናደርግ ፈጠራን መሰረት ያደረገ ወጪ ቆጣቢ የሆነ ቅልጣፌን የሚጨምር
ኳሊቲን የሚያሳድግ እና አገልግሎት ስርዓታችንን የሚያሳልጥ መሆኑን በጤና ስርዓታችን ላይ ፈጠራና ኢንቨስትመንትን እንደ አንድ ትልቅ እሴትም ትልቅ መሪ ቃልም አድርገን በዚህ ዓመት በርብርብ እንሰራለን ብለን የጀመርነው። ኢንቨስትመንትን ባጠናከር ቁጥር ኢንቨስት የምታደርግበት በተለይ ኢኖቬሽን ላይ ከሆነ ጠንካራ ስርዓት እየፈጠርክ ነው የምትሄደው። ኢኖቬሽን ደግሞ በራሱ አይዲያዎች ወደ ኢንቨስትመንት ያመራናል። ለጤናው ዘርፍ ከመንግስት የሚመደበው በጀት ከዓመት ዓመት እያደገ መጥቷል። ከዓለም አቀፍ ድርጅቶች የሚገኘው ድጋፍ እየቀነሰ መምጣቱን ተከትሎም የሀገር ውስጥ የፋይናንስ አቅምን ለማጠናከር እየተሰራ ነው። ከሚገኘው በጀትም የመድኃኒትና የሕክምና ግብዓቶች ከፍተኛውን ድርሻ ይይዛሉ። ተከታታይ 5 ዓመታት ያለውን እንኳን የሕክምና አገልግሎት ላይ ያለውን ውጭ ብናይ በጣም እያደገ የመጣ በአማካይ ስናሰላው ከ33% በላይ በየዓመቱ እድገት እያሳየ የመጣ የመድኃኒትና የሕክምና ግብዓት አማካይ ወጪ እየጨመረ እና እያደገ የመጣ መሆኑን ነው ያየነው። የግልና የመንግስት አጋርነት በማለት እንዲሁም ደግሞ ኮምፓክት አግሪመንት ብለን መንግስትና አጋር ድርጅቶች ገንዘባችን አንድ ላይ በማምጣት የኢንሹራንስ ጤና መድኑንም ወደ ስራ በማስገባት ሀገራችን በዚህ ሰዓት ላይ ከየትኛውም አፍሪካ አገራት እንደው በተሻለ መንገድ የውስጥ ሪሶርስ በማሰባሰብ መንግስት ለጤና ሴክተር ተጨማሪ ሪሶርስ እንዲያመጣ በማድረግ አቅማችንን ከፍ እያደረገን እንገኛለን። የኢንቨስትመንት አማራጮችን በማስፋት የሀገር ውስጥ የማምረት አቅምንና የግሉን ዘርፍ ሚና በማጠናከር ሀገራችንን የመድኃኒትና የሕክምና ግብዓቶች ሀብ ለማድረግ ሰፊ ስራ እየተሰራ ነው። የዛሬ 4 ዓመት እንደ አባል ሆነን ይዘን የነበረው ወደ 16 መድኃኒት ፋብሪካዎች ነው ሕክምና መገልገያና ግብዓቶችን ጨምሮ። በአሁኑ ሰዓት ወደ 28 ደርሰናል ማለት ነው። ይህ እንግዲህ መሻሻሉ በፋብሪካ ብዛትም በመድኃኒት አይነትም ስብጥርም ጨምሮ ነው የሚታየው። ለማህበረሰብ ስንል ከውጭ ተገደን ያመጣንበት ጊዜዎች ነበሩ። ዛሬ ላይ ግን ግሉኮስ በፍጹም ከውጭ የምናስገባበት ደረጃ ላይ አይደለንም። ዛሬ ላይ 24 መድኃኒት የነበረው 97 መድኃኒት ሆነዋል። 1 ቢሊዮን ብቻ ነው የነበረው የኛ ትራንዛክሽን ከሎካል ጋር የነበረው። ዘንድሮ ግን የተፈራረምነው ብቻ 15 ቢሊዮን ነው። ይህ በጣም ትልቅ ሽፍት ነው። ዘላቂ የሆነ የጤና ኢንቨስትመንት በምንሰራበት ጊዜ ትኩረት የሚፈልጉ ቦታዎች ውስጥ አንደኛው ምንድነው? የሀገር ውስጥ ምርትን መጨመር። ይሄ እንግዲህ በሁሉም ዓለማት ሀገሮች ላይ በጣም በአብዛኛው ትኩረት ተሰጥቶት በተለይም ደግሞ እንደ አህጉር ሀገራችንም በዚህ እንደ ሁለተኛው አህጉራችን ትልቁ የሰው ቁጥር እንዳለባት ይሄንን የሚችል የጤና አቅም መፍጠር የምንችለው በራሳችን የሚመረቱ ምርቶችን በተለይ በጤናው ዘርፍ የሚመረቱ ምርቶችን ጥራታቸውንም ብዛታቸውን ተደራሽነታቸውን ቁጥጥራቸው ቅድም ባልኩት ልክ ይቀመጣል። ያንን መጨመር ነው። ችግር ፈቺና ለጎረቤት ሀገራት ጭምር የሚያገለግሉ የጥናትና ምርምር የልቀት ማዕከላት፣ የተርሸሪና የቀዶ ሕክምና ተቋማት እንዲሁም የምርመራና የቁጥጥር ላቦራቶሪ ግንባታዎች ተገንብተዋል። የሰው ኃይል ልማት ኢንቨስትመንትም ልዩ ትኩረት ተሰጥቶታል። አጠቃላይ ያለን የጤና የሰው ኃይልን ደግሞ የትምህርት ደረጃ በማሻሻል የሬዚደንሲ ፕሮግራም ጀምረን የስፔሻሊቲ ፕሮግራሞች በ22 ዩኒቨርሲቲዎች እየተሰጠ ይገኛል። የጤና ኤክስቴንሽን ፕሮግራሙን የትምህርት ደረጃ ማሳደግ የሚለው የሌቭል 4 እና የፋሚሊ ሄልዝ ፕሮግራሞች አሉን ማለት ነው። ይሄ በጣም ትልቅ ስኬት እንደ ሀገር ያገኘንበት ነው። እንግዲህ በፌዴራል ብቻ በአዲስ አበባ ወደ 11 የሚጠጉ ግዙፍ ሆስፒታሎችን የመገንባት ስራ ተካሂዷል። በተለይም ተላላፊ ያልሆኑ በሽታዎችን ማዕከል ያደረጉ ዜጎች ወደ ውጭ ሀገር ሄደው የሚያገኙትን ሕክምና በሀገር ውስጥ በመስጠት ሀገራችንን የሜዲካል ሀብ ወይም ደግሞ የሜዲካል ቱሪዝም ማዕከል ለማድረግ ሰፋፊ ስራዎች ሰርተዋል። የካንሰር ማዕከላት፣ የልብ ሕክምና ማዕከላት፣ የኩላሊትና ጉበት ንቅለ ተከላ ማዕከላት፣ የአእምሮ ሕክምና ማዕከላት፣ ከአንገት በላይ ሕክምና መስጫ ማዕከላት እና ሌሎችንም ሰፋፊ የሕክምና ስርዓቶችን ያካተተ መንግስት ከፍተኛ ሀብት አውጥቶ የሆስፒታሎችን አቅም የመገንባትና ተደራሽነትን የማሻሻል ስራ በሰፊው የተሰራበት ዓመት ነው። የጤና አገልግሎት ጥራትን ለማሻሻል የሚተገበሩ ሪፎርሞች በተለይም በመድኃኒት፣ በላቦራቶሪ፣ በድንገተኛና በቀዶ ሕክምና አገልግሎቶች እንዲሁም በሌሎችም የሕክምና ዘርፎች በየጊዜው የሚገጥሙ ችግሮችን ለይቶ ምላሽ ለመስጠት አዳዲስ የፈጠራ ሥራዎችን በመተግበር የተገልጋዮችን እንግልት ለመቀነስና የጤና ባለሙያዎችን ትጋት ለመጨመር አስችሏል። መድኃኒት በሰዓቱ እናገኛለን፣ ሕክምና በሰዓቱ እናገኛለን፣ ዶክተር ይጠይቀናል፣ ነርስ ይከታተለናል። ምንም የተከፋበት ንጽህናው ደግሞ የአንሶላ ንጽህናው የቤቱ ንጽህና ራሱ እንደሚታዩት ነው። ኦፕሬሽን ክፍላችን ላይ የኢንሲሽን ታይማችን የሚጀምረው አርሊ ሞርኒንግ ነው።
ከጠዋት 12 ሰዓት ተኩል እስከ 1 ሰዓት ባለው ውስጥ የመጀመሪያ ኬስ ኢንሲሽን ታይማችን ነው ማለት ነው። ይህንን ኢምፕሊመንት በማድረጋችን ሰርጂካል ባክሎጋችንን ዜሮ ማድረግ የቻልንበት አንድ ትልቅ ቤስት ፕራክቲስ ነው ብዬ ማንሳት እችላለሁ። ሲኒየር ሐኪሞች በቀን 2 በሳምንት 1 የማይገቡ ሐኪሞችን ነው ወደ ስራ ኢንጌጅ እንዲያደርጉ ያደረግናቸው። በቀን 2 ይመጣሉ። ጠዋት 4 ሰዓት ተኩል ላይ ራውንድ ያደርጋሉ። ራውንድ ሲያደርጉ ሁሉም ሰው አብሮ አለ። ላብራቶሪውም፣ ፋርማሲውም፣ ነርሱም፣ ሐኪሙም፣ ጂፒውም ሲኒየሩ ነው ሊድ የሚያደርገው፣ ጁኒየር ሐኪሙም አብሮ አለ። አንድ ላይ ሆነው ራውንድ ያደርጋሉ። እዛው ለህመምተኛው የሚደረግለትን ነገር ውሳኔ እዛው ይወሰንለታል። መጀመሪያ ላይ ስገባ እንደዚህ ቀና ብዬ ቁጭ ማለት አልችልም ነበረ። በራሴ መንቀሳቀስ አልችልም ነበር። አሁን ግን ያው መድኃኒት ስወስድ ለውጥ አለኝ። ህይወቴን አትርፈውልኛል። አመሰግናለሁ። በጤናው ዘርፍ እስካሁን የተመዘገቡ ስኬቶች አበረታች ናቸው። በቀጣይም የኢንቨስትመንት፣ የኢኖቬሽን፣ የሀገር ውስጥ የፋይናንስ አቅምን በማጠናከርና ጠንካራ የቁጥጥር ስርዓትን በመዘርጋት የጤና ሉዓላዊነትን ማረጋገጥ ከሁሉም ባለድርሻ አካላት ይጠበቃል። የተወደዳችሁና የተከበራችሁ ተመልካቾቻችን የጤናችን ፕሮግራም አሁንም እንደቀጠለ ነው። አብራችሁን ስላላችሁ እጅግ አድርገን እያመሰገን በቀጣይ ደግሞ ወደ እንግዳ ፕሮግራማችን ነው የምናልፈው። መልካም። ተወልጄ ያደግኩት አዲስ አበባ ነው። የተወለድኩበት አብነት ከመርካቶ ዝቅ ብሎ ያለው አካባቢ ነው። ከወይዘሮ ወርቄ ከበደ እና ከአቶ ፋንታውን ይስማው ነው የተወለድኩት። ያደግኩትም ያው ተወልጄ ያደግኩት እዛው አብነት አካባቢ ሆኖ በኋላ ደግሞ ዘነበ ወርቅ ወደሚባል አካባቢ ሄጃለሁ። አራተኛ ክፍል አካባቢ ስደርስ ይመስለኛል ያው ይጠየቃል በዛ ሰዓት ምንድነው ወደፊት መሆን፣ በተለይ ጎበዝ ተማሪ ስትሆኚ ምንድነው ወደፊት መሆን የምትፈልጉት ይባል ነበርና ቶፕ ኢን ዘ ሊስት ምለው ነገር ነበር። እኔ ሐኪም ነው መሆን ፈልገው ነበር። ሐኪም መሆን መፈለግ ከምን አንፃር ቢባል ይሄ ሰውን መርዳት የሚል ነገር የሆነ በቃ እና ድራማም ድሮ ያሰሩን ነበርና የአስተማሪ ጋውን ለብሰን እንደ ሐኪም እንደ ጤና ባለሙያ ሆኜ እሱን ሰራ ነበር። ይሄ ነው እንጂ የተለየ በቃ ፍላጎት የውስጥ ፍላጎት ዲፕ የሆነ ዲዛይር ነበረኝ ሰውን መርዳት የሚል ነገር ማለት ነው። የማስታውሰው ይሄንን ነው። እስከ ሁለተኛ ክፍል የተማርኩት አፍሪካ ብርሃን የሚባል እዛው አብነት አካባቢ ያለ ትምህርት ቤት ነው። ከዛ በኋላ ወደ ዘነበ ወርቅ ስንሄድ ደግሞ የማነ ብርሃን የሚባል እስከ 8ኛ ክፍል እዛ ተምሬያለሁ። ከዛ ያው በወቅቱ ከፍተኛ ውጤት ያመጣ ሚኒስትሪ ስፔሻል ክላስ ይገባ ነበር ድሮ፣ እንግዲህ አሁኑን አላውቅም። ስለዚህ አዲስ ከተማ ሩቅ ነው፣ ያው አዲስ ከተማ ተመድቤያለሁ። ከ9ኛ ክፍል እስከ 12ኛ ክፍል በአዲስ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ትምህርቴን ተምሬያለሁ ማለት ነው። ውጤት ደግሞ ሲመጣ ሜዲካል ስኩል ጆይን አረኩኝ ማለት ነው። በወቅቱ እንግዲህ 3ቱ ትላልቅ ዩኒቨርሲቲዎች ነበር ሜዲካል ስኩል የሚሰጠው። አዲስ አበባ ዩኒቨርሲቲ በዛ ስር ያለ ሜዲካል ፋክልቲ፣ ጎንደር ደግሞ ጂሲኤምኤስ ጎንደር ኮሌጅ ኦፍ ሜዲካል ሳይንስ፣ ከዛ ጅማ ጤና ሳይንስ። የጎንደርና የአዲስ አበባ ተማሪዎች የመጀመሪያ አመታችንን 4 ኪሎ ነበር ምንማር። ከዛ በኋላ ወደ ጎንደር ሄጃለሁ ማለት ነው። ከዛን ጎንደር ከጨረስኩ በኋላ ፍሮንት ሆስፒታል ሰርቻለሁ፣ መከላከያ ላይ ማለት ነው። ጎንደር ፍሮንት ሆስፒታል ከሰራው በኋላ ወደዚህ ሙቭ ሳደርግ ቤላ የሚባል ምናልባት ከ6 ኪሎ ከፍ ብሎ ያለ ቦታ እዛ በትራንስፈር መጥቼ እዛ ሰርቻለሁ። 4 አመት ከሰራው በኋላ የገባሁት ፖስት ግራድ ጥቁር አንበሳ ነው። ህጻናት ህክምናን ስፔሻላይዝ ለማድረግ ያው ፈተና ነበረ። ፈተና ተፈትነን ከጓደኞቼ ጋር ገብቻለሁ ማለት ነው። 3ኛ አመት ላይ ደግሞ ሪሰርች እንሰራለንና እሱ ደግሞ ቀጣይ ወዴት መሄድ እንዳለብኝ ያገዘኝ አጋጣሚ ነው ማለት ነው። መረጥኩት የስኳር ላይ ያለ
ሲመጡ በምን አይነት ሁኔታ ነው የሚመጡት? ምን ያህሉ ይሄ ዲኬ የምንለው ነገር አለ ዲያቤቲክ ኬቶአሲዶሲስ ምን ያህሉ በዛ አዲስ ታካሚዎች ምን ያህሉ በዛ ይመጣሉ የሚል ሪሰርች ነው የሰራሁት። ባየሁት ጋፕ ምንድነው በኤሪያው ላይ ሰው ስላልነበረ ይሄ አዌርነስ ክሬት አልተደረገም። ወደፊት ሰብ ስፔሻሊቲ መስራት የምፈልገው ስኳር ላይ ነው፣ ዲያቤቲስ ላይ እና ኢንዶክራይን ላይ ነው። በቃ ክሊር ነበርኩ። አንድ አመት ገና ልክ አንድ አመት እንደሰራው ነው ለሰብ ስፔሻሊቲ እድሉን አግኝቼ ወደ ኬንያ የሄድኩት። ጥቁር አንበሳን በነበርኩበት ጊዜ ዲፓርትመንት ሄድሺፕ ላይ ነበርኩ። ከዛን ደግሞ እዚህም ስመጣ የጳውሎስ ላይ የዲፓርትመንት ሄድም ነበርኩኝ። ቀጥዬ ደግሞ የአውት ፔሸንት ዲፓርትመንት ለረጅም አመት ሰርቭ አድርጌያለሁ። ኮሚኒቲ ኢንጌጅመንትም ላይ ለምሳሌ እኛ በእኔ ዲፓርትመንት ላይ ፔዲያትሪክስ ዲፓርትመንት ላይ ቻሪቲ ዊንግ አለኝ 9 አመቱ እና ቻሪቲ ትልቅ ቻሪቲ ገንዘቡን የምናደርገው ስታፍ በየወሩ ይሄን ያህል ተብሎ ስታፍ ከስታፍ ደሞዝ ይቆረጣል። እሱ ብቻ ሳይሆን የማገኘው ሰው የሚችል ሰው እንዲህ አይነት ነገር አለኝ አግዙኝ ላለው አንደኛ በምግብ እጥረት የሚገቡ ልጆች ነበሩ። ሁለተኛ ደግሞ በእኔ ኤሪያ ላይ የስኳር ታካሚዎች ናይት ታይም ሃይፖግላይሲሚያ ከሚድናይት በኋላ ሃይፖ ውስጥ የሚገቡ ብዙ ልጆች አሉ። ሁለቱ ኤሪያ ላይ ምንድነው በፕራይመሪ ማልኑትሪሽን ማለት ምግብ ስለሌለ ቤታቸው ምግብ ስለሌለ ማልኑትሪሽን ሆነው የሚመጡ አሉ። ለምሳሌ ማልኑትሪሽን በሌላ ምክንያት ተቅማጥ ትውከት ያለው ወይ የሆነ ህመም ተጓዳኝ ህመም ያለው ከሆነ ምግብ ካለ ያንን ሰታከሚው ከዛ ነገ ያው ምግብ ስላለ ይበላል። እነዚህኞቹ ግን በጣም ነበር የሚከብደኝ ላይክ በቃ ምግብ ስለሌለ አሁን እኛ እናከማቸዋለን ወተት እንሰጣቸዋለን ሲሄዱ እዛው ቤት ነው የሚገቡት። አትሊስት ሲተኙ እሱ እንደዚህ አይነት ችግር ያለባቸው ልጆች ቤድ ታይም ሚልክ እንዲወስዱ ብለን በዚህ ሁኔታ ነው ያቋቋም ነው ማለት ነው። አስተማሪ ስለሆንኩኝና እዚህ ግቢ ውስጥ ደግሞ ስላለው የሚያይ ሬዚደንቶች ምናምን በየቦታው አሁን በየቦታው ይሄ ነገር ተቋቁሟል። 45 ትልቅ እንደውም ከኛ በጣም የተሻለ ቻሪቲ ዊንግ አላቸው። ሌሎችም ትላልቅ ሆስፒታሎች ከዚህ ተሞክሮን ይዘው ሄደው እንደ ሀገርም ጥሩ ነገር በቃ ልናደርግ ማከም ብቻ አይደለም ኤክስትራ ማይል ልንሄድ ይገባል። በፈረንጅ 2011 ላይ ነው እኔ ሰብ ስፔሻሊቲን የሰራሁት 15 አመት ማለት ነው በፈረንጅ። ከዛ ጊዜ ጀምሮ የኔ ፍሪ ቴሌፎን ኮንሰልቴሽን አለ። እያንዳንዱ ፔሸንት እያንዳንዱ ታካሚ እኔ ካገኘሁት እኔም ባላገኘው ደግሞ ኮሊክስ ካገኙት ስልኬ ይሰጣል። አሁን ይሄም ትልቅ አገልግሎት ነው። ለምንድን ነው ያንን የምናደርገው? እያንዳንዱ ሰው ሲቸግረው ወደ ሆስፒታል ቢመጣ ሆስፒታሉ ላይ ትልቅ በርደን ነው። እንደገና እዚህ እስኪመጡ ድረስ በተለይ የስኳር ህክምና ታካሚዎች ላይ በስልክ በቃ ፓረንቶቹን በደንብ ስለሚያውቁ ይሄንን አርጉ ያንን አርጉ ይሄን አርጉ ይሄን ስጡት አሁን ከፍ አለ ወይም ዝቅ አለ ሊሆን ይችላል ከምናስተምራቸው በተጨማሪ ኢመርጀንሲ ድንገተኛ የሆነ ነገር ሲያጋጥማቸው ስልክ ስላላቸው ይደውላሉ። ባደጉት ሀገራት ዳያቤቲክ ኤጁኬተርስ የሚባሉ አሉና በ24 ሰዓት 8 ሰዓት ተከፋፍለው ፍሪ ኦንላይን ቴሌፎን ሰርቪስ አላቸው። እኛ እንግዲህ ያደገን ነው ስናድግ ወደፊት እንደዛ ይሆናል። ግን እስከዛ ድረስ ምችለውን ማድረግ አለብኝ። ይሄንን አደርጋለሁ። ይሄ ምን አምጥቷል? አሁንም ይሄ የኮሚኒቲ ሰርቪስ ይሄ ምን አምጥቷል? ተማሪዎች ኮሊክስ ከዚህ ተነስተው አሁን ስልክ መስጠት በተለይ በቅዱስ ጳውሎስ ሆስፒታል ተማሪዎችንም ላመሰግን እወዳለሁ። ኮሊክስ በቃ ተለምዶ አዲስ አበባ ኤቲክስ ኮሚቴ በምግብና መድኃኒት ቁጥጥር ባለስልጣን መስሪያ ቤት ስር ያለ እንትን ውስጥ ሰራለሁ ኮሚቴ ውስጥ ሰራለሁኝ እና የኮሚቴው ቼርፐርሰን ነኝ። ከረንትሊ አስተማሪነት የቲቺንግ የሚጠይቀው አለ። ፖስት ግራድ አንደርግራድ አስተምራለሁ። በሶስተኛ ደረጃ ሊደርሺፕ ላይ የሆስፒታል አፌር የኮሌጅ አፌር ላይ መሳተፍ አለ። አራተኛ እንዳልኩ ኮሚኒቲ ኢንጌጅመንት። በእነዚህ
ክራይቴሪያ ስላለ እነሱ ሲያሟላ አንድ ሰው ያው ፕሮፌሰርሺፑን ይዛል ማለት ነው። የተወደዳችሁ ተመልካቾቻችን የዛሬ ፕሮግራማችን ቀደም ሲል የተከታተላችሁትን ይመስል ነበር። ከዝግጅቶቻችን ጥሩ ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። ሳምንት በሌላ አስተማሪ ዝግጅቶቻችን ተመልሰን እንመጣለን። እኔ ሙልያ አስናቀ ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ ነበርን። እስከ ሳምንት መልካም ሳምንት።